እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም አንድ የቁርአን አንቀጽን ትንታኔ ጠየቀች። አንቀጹ ምን ይላል? ወለዚነ يؤتون ما أتوا የኔ ባሮች እነዛ ናቸው ብሎ ነው አላህ የሚገልጸው። መስጠት ያለባቸው ነገር የሰጡ ወቁሉብሁም ወጅለቱ ልቦቻቸው ከዛ በኋላ በፍርሃት እሚርዱ ናቸው ሚለውን አንቀጽ ስታነብ ወደ ታላቁ ነብይ ዞር አለችና የአላህ መልእክተኛ እነዚህ በጣም ወንጀለኛ ሰዎች ናቸው እንደሚፈሩት አለች። ረሱላህ ሰለላሁ ዐለይሂ ወሰለም ላ ያ አይሻ እንዲያደሉም እነዚህማ ከሌሊት ሶላት የሚሰግዱ ቀን የሚጾሙ ሰደቃ የሚሰጡ ታዲያ ቀልባቸው ለምን ይፈራል? አላህ ባይቀበልንስ ብሎ ይፈራል። ሰጠዋል እኮ የሚጠበቅባቸው ግን አላህ ዋጋ ባይሰጠውስ? የሰው ፊት ነው የፈለክ ቢለኝስ? ሶላቱ አልተሟላም ቢለኝስ? ሁሉን ሰጠው የሚጠበቅባቸውን አድርገው የሚፈሩ ናቸው የአላህ ባሮች። በስራቸው የሚኮፈሱ አይደሉም። አንዴ በሐሰን አልበስሪ ዘመን ሰዎች ተዋዱዕ ምንድነው የሚለውን ቃል ለመተንተን ትንታኔ ያበዙ። ተዋዱዕ ማለት እንዲህ ማለት ነው፣ ተዋዱዕ ማለት እንዲህ ማለት ነው ሲሉ አገኟቸው። ሐሰን አልበስሪ ምን አሏቸው? እናንተ ሰዎች ሆይ ለተዋዱዕ ፍልስፍና ያስፈልገው ማለት ተዋዱዕ ማለት መተናነስ ማለት ማንንም ሰው አታገኝም ያ ከዛ ሰው አንተ እንደምታንስ ብታስብ እንጂ ሰው ስታይ هو خير مني ሙእሚን አቋሙ ይሄ ነው። ሰው ሲያይ እሱ ከኔ የተሻለ ነው ብሎ ሁሉ የሚያስብ انا خير منهم ما የሸይጣን ጥሪ ከሱ ነው ይሻላልው ጥፋት እዛ ነው። አንድ ሰለፍ ምን ይላሉ? አንድ አባባል አላቸው። ወላሂ ይላሉ በህይወቴ በእድሜ የሚበልጠኝ ሰው ካገኘው እሱ ከኔ ይሻላል እላለሁ። ምክንያቱም በእድሜ ይበልጠኛል፣ ከኔ የተሻለ ሰግዷል፣ ዚክር አድርጓል፣ ሰደቃ ሰጥቷል፣ እሱ ይበልጠኛል እላለሁ አሉ። ኸይሩን ያዩለታል። ከኔ በእድሜ የሚያንስ ሰው ስመለከት هو خير مني ይላሉ፣ እሱ ከኔ ይበልጣል። ለምን? በእድሜ ይበልጡት ይላው፣ ግን እሱ እንደኔ ብዙ ወንጀል አልሰራም ይላል። ግልጽ ነው። ገና 20 አመቱ ነው፣ ወንጀሉ ገና ትንሽ ነች። ሶላት ከወጀበበት አመታት ነው። እንዴት እንደሚገለብጡ ታያችሁ። ትልቅ ሰው ሲያዩ እሱ ይበልጠኛል፣ ምክንያቱም ብዙ አመት ዒባዳ ሰርቷል። ትንሽ ሲያዩ ደግሞ ይገለብጡትና እርሱ ከኔ ይሻላል፣ ምክንያቱም ከኔ ያነሰ ወንጀል ነውና ያለው። ስለዚህ ወዳጆቼ በየትኛውም የህይወት ጉዟችን ላይ ራሳችንን ዝቅ እናድርግ ነው የዛሬ ትልቁ መልእክቱ። ውስጣችንን እናጽዳው፣ ስብር እናድርግ። ያኔ አላህ ተውፊቅን ይሰጠናል። ያኔ አላህ ስኬትን ይወፍቀናል። ኢንሻአላህ ራሳችን ለማሰብ ዝግጁ ነን። ከራስ ጋር ለማውራት ቁጭ ብለን ወረጁሉን ذكر الله خاليا እንደተባለው ቁጭ ብለን ነፍስን መመርመር። እኔ ይሻላለሁ የሚል ስሜት አለ ነው? ውስጤ በሂስድ ተሞልቷል ወይ? በሂቅድ ተሞልቷል ወይ? የዲን መኮፈስ ውስጥ ያለ ነው? እኔ ናጂያ ነኝ፣ እኔ የተሻልኩት የሚል ስሜት አለ ነው? የኢብኑ ተይሚያን ንግግር ታሪክ ማጠቃለያ ያላርግላችሁ። ኢብኑ ተይሚያ ረሂመሁላህ በጣም የሚታወቁበት ፈትዋ እንኳን ሲከብዳቸው ትልቅ ዓሊም ናቸው። ኢብኑ ተይሚያ በዚህ ዘመን ሁለት ሰው ከተለያየ ባክ ቃለ ኢብኑ ተይሚያ ካልከው ጸጥ ይላል። የዚህን ያህል አላህ ሰው ልቦናው ግዝፈት ሰጥቷቸዋል። ኢብኑ ተይሚያ ፈትዋ ሲጠፋቸው ይላሉ ከ1000 ጊዜ በላይ እስትግፋር አረጋለሁ ይላሉ። አላህን ያ ረብ ክፈትልኝ፣ ምን አቃለው ነው። የአካባቢው ማህበረሰብ የጣላቸው የድሮ መስጂዶች አሉ ማይሰገድባቸው። እዛ መስጂድ ይሄዱና ራሳቸውን አፈሩ ላይ ጥለው ያ ሙዓሊመ አደም ዓልምኒ ይሉ ነበር። ወያ ሙፈሂመ ሱለይማን ፈሂምኒ፣ አንተ ሱለይማንን ግንዛቤ የሰጠው ጌታ ወይ ግንዛቤ ስጠኝ፣ አደምን ያስተማርከው ጌታ ወይ እውቀትን ስጠኝ። ተደፍተው ለአላህ እንዲህ ስብር ይፈልጋል። ዓሊም ነኝ ታዋቂ ነኝ አይደል? ስብር ኢብኑል ቀይም ምን ይላል? በህይወታቸው መጨረሻ ላይ አንድ ደብዳቤ ላኩልኝ ይላል። አንድ ኪታቡ ላይ ደብዳቤዋን አስቀምጧታል። እኔ ይላሉ ኢብኑ ተይሚያ አነ ላ ሸይ፣ እኔ እኮ ምንም አይደለው። እንግዲህ እሳቸው ማለት በዘመናቸው ታዋቂ ገጣሚዎች ስለ እርሳቸው ያልገጠሙት የለም። አንተል ኢማሙል ሙንተዘሩ ያሉ ነበር የሚያደንቋቸው። ትውልድ አቅጣጫ ጠፍቶት
የመዘኻብ ኺላፍ በበዛበት ዘመን ታስተካክል ዘንድ ህዝብ ሲጠብቀ የነበርክናችሁ ነበር ሚላችሁ እንደ ነብይ ነው የሚያዩዋቸው ታድሶ ላይ ነው ያሳለፉት ለዲን ሲሉ 21 ጊዜ ኢብኑ ተይሚያ ታስረዋል ምን ትላላችሁ 21 ጊዜ ተመላልሰዋል እስር ቤት ስለዚህ ትውልድ አንግሶ ነበር ማያቸው መንግስታት ፈርተው ነበር የሚመለከቷቸው ግን እርሳቸው ይሄን የሰው ሁሉ ደሳ ሳዩ አነ ላ ሸይ እኔ ምንም አይደለሁም ወላ ሚኒ ሸይ እኔ ዘንድ ምንም ነገር የለም ወላ ፊየ ሸይ ውስጤም ባዶ ነው ማንነኝ እኔና ምንም ነገር የለኝም ይሄ ስሜት ነበራቸው ኢብኑ ተይሚያ ከዛም ይላል ኢብኑል ቀይም ከዚያው አያይዞ አንዲት ግጥም ጻፉ አነ الفقير الى رب البريات انا المسكين في مجموع حالاتي لا استطيع لنفسي جلب منفعه ولا عن النفس لي دفع المضرات والفقر لي وصف لازم ابدا كما الغنى هو وصف له ذاتي سلا الرحمن يصافوت اني ني مسكينو اني ني دهاو ወደ አላህ ከጃይ ነኝ እሱ የተብቃቃ ነው ሚል ግጥም ላኩልኝ ይላል ታዲያ ይሄን ተናናሽ የአላህ ባሪያ ፍጻሜያቸው እስር ቤት ውስጥ ነበር አስረዋቸው ያለ ፈትዋ መስጠት ከለከሏቸው መጽሐፍ እንዳይጽሙ ቀለማቸውን ወሰዱባቸው መጨረሻ ቁርአንን ማንበብ ጀመሩ የመጨረሻ አንብበዋት የሞቷት አንቀጽ ኢነል ሙተቂነ ፊ ጀናቲን ወነሃር እነዛ አላህ የሚፈሩት በጀነት ውስጥና በወንዞቹ መሃል ናቸው في مقعد صدق عند مليك مقتدر እውነተኛ በሆነው መቀመጫ ቻይ ከሆነው አላህ ዘንድ ናቸው የሚለውን አንቀጽ አንብበው ፍጻሜያቸው ሆነ ይላሉ ታሪካቸውን የጻፉት ለአላህ ብሎ የተናነሰ ፍጻሜውን አላህ ያሳምረዋል እኔ ወዳጆቼ አላህ ውስጣችን ያጽዳልን ለስኬት ምንጣቸው ውስጥ ሲጸዳ ነው ሐቂቃ ስለሌላ ርዕስ ማውራት ይቻላል ውስጥን እየረሳ ነው ኢኽላስ ሌላ ጊዜ እናወራዋለን ኢኽላስ የለም ስራ ስንሰራ ስንት ላይ ካገኘው ነው ፌስቡክ ላይ እንጂ ይሄ ጽሁፌ አላህ ዘንድ ምን ዋጋ አለው ያስጠይቃል አያስጠይቅ የለም ኢኽላስ የለም በቃ ስድብ ነው ሻህዋ ነው ስሜት ነው ያን ነገር ሂሳብ ሰርቶ የሚለቅ የለም ካልኩሌሽን የሚሰራ የለም الله إخلاصنا يوفقنا هلاتشنن وصلى الله وسلم وبارك على نبينا محمد وعلى آله وأتباعه أجمعين السلام عليكم ورحمة الله تعالى وبركاته